እንዴት ቆያችሁኝ? የምገኘው በባህር ዳር ከተማ ነው። እንግዲህ ዛሬ በመላ ሀገሪቱ 7ኛው ጠቅላላ ምርጫ እየተካሄደ ይገኛል። በአማራ ክልል በ164 የምርጫ ክልሎች ደግሞ እንዲሁ ይህ ምርጫ እየተካሄደ ነው የሚገኘው። እኔ እንግዲህ አሁን የምገኘው በባህር ዳር ከተማ ግሽ አባይ ምርጫ ክልል ህዳሴ ምርጫ ጣቢያ 021 ተብሎ በሚጠራው የድምፅ መስጫ የምርጫ ጣቢያ አካባቢ ነው ያለሁት። እንግዲህ በዚህ ከደረሱ ሰዓት ጀምሮ እየታዘብኩ ያለሁት እንደምትመለከቱት መራጮች ስርዓት ይዘው ተቀምጠው ወረፋቸውን እየጠበቁ ድምጻቸውን እየሰጡ እየወጡ መሆኑን እየተመለከትኩኝ ነው። ከዚህ ሰዓት ቀደም ብሎ ደግሞ ለክልል ምክር ቤት አባል የሚወዳደሩት የብልጽግና ፓርቲን ወክለው የክልሉ ፕሬዝዳንት በአሁኑ ወቅት ያሉት አቶ አረጋ ከበደና እንዲሁ ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለህዝብ ተወካዮች ምክር ቤት እጩ ሆነው በብልጽግና ፓርቲ መጥተው ድምጻቸውን ሰጥተው ወጥተዋል። በአሁኑ ሰዓት እንግዲህ እዚህ የምርጫ ጣቢያ ሰላማዊ በሆነ መንገድ ምርጫው እየተካሄደ ነው። ሚዲያዎች የራሳቸውን ስራ እየሰሩ ነው። ታዛቢዎች አሉ። የምርጫ አስፈጻሚዎች ምርጫውን በሰላማዊ መንገድ እያስኬዱ ይገኛሉ። በሌሎች የከተማዋ የምርጫ ጣቢያዎችም እንዲሁ እየተዘዋወርኩኝ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለይ ደግሞ ይህንን የምርጫ ሂደት የሚታዘቡ ባለሙያዎችንም የምርጫው ሂደት ምን ይመስላል የሚለውን እንዲሁ ከነሱ መረጃዎችን እያጠናቀርኩኝ ወደ እናንተ አደርሳለሁኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት ተቋም እንደመሆኑ መጠን በምርጫ ወቅትም ቢሆን የሚከታተለው የሰብአዊ መብቶች አፈጻጸም ነው። ምክንያቱም ምርጫም ቢሆን የዜጎችን የመምረጥና የመመረጥ መብት ለማሳካት የሚደረግ በመሆኑ ማለት ነው። በዚህ ረገድ እንግዲህ በሁሉም የምርጫ ሂደቶች ከምርጫ በፊት በምርጫ ጊዜና ከምርጫ በኋላ ያለ የሰብአዊ መብት ሁኔታን ክትትል እናደርጋለን። ከዚህ ቀደም ምናልባት የምታስታውሱ ከሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ከድምጽ መስጫ ቀን በፊት የነበሩ ሁኔታዎችን ተከታትሎ ከሚመለከታቸው አካላት ጋር ኮንሰልቴሽን ወይም ምክክር በማድረግ ያሉ ጥንካሬዎችና ድክመቶችን የገመገመበት አጋጣሚ እንደነበር እናስታውሳለን። አሁንም ያም ይቀጥላል ማለት ነው። በዚህ የምርጫ ጣቢያም ስንገኝ እንደዚሁ ከሰብአዊ መብቶች አንጻር ያሉ የጣቢያው አመችነት በአጠቃላይ ሚስጥራዊነት የጠበቀ መሆኑና ከሰብአዊ መብቶች አንጻር የሚታዩ ዝርዝር ጉዳዮችን እናያለን። እንደተባለው የምርጫ አስተባባሪዎችንም አነጋግረናል። በእነሱ በኩል ያሉ ክፍተቶችና ጥንካሬዎች ካሉ በኮሚሽኑም በኩል ከሚመለከታቸው አካላት ጋር በመነጋገር የሚስተካከሉ ጉዳዮች ካሉ ለመጠየቅ ነበር። በጥሩ ሁኔታ እየሄደ እንዳለ ከነሱ ለመስማት ችለናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከምርጫ ጋር በተያያዘ በምርጫ አውድ ውስጥ የሰብአዊ መብቶች ክትትል የሚያደርገው ምርጫ በሚካሄድበት ቀን ብቻ ሳይሆን ቅድም እንደገለጽኩት ከምርጫ በፊትም ምርጫ ለማካሄድ አመቺ ሁኔታዎች መኖሩን ሲገመግም ቆይቷል። ክፍተቶችንም እየለየ ለሚመለከታቸው አካላት እንዲሁ በማቅረብ መፍትሄ እንዲሰጣቸው ሲያደርግ ቆይቷል ማለት ነው። ይሄኛው የክትትል ሁኔታ አሁንም ቀጥሎ በዚህ ምርጫ ድምጽ በሚሰጥበትም ቀን እንደዚሁ በመላ ሀገሪቱ ውስጥ ከትግራይ ክልል ውጭ ማለት ነው ከ100 የክትትል ቡድኖች በላይ በማሰማራት ክትትል እያደረገ ይችላል። በአጠቃላይ ከ2700 በላይ የምርጫ ጣቢያዎች ላይ ክትትል እያደረግ እንገኛለን። በምርጫ ክልል ደረጃ ወደ 175 አካባቢ ናቸው ማለት ብዙ ኤሪያዎችን ለመሸፈን ጥረት እያደረግ ነው። እንግዲህ ኮሚሽኑ ይህንን ስራ ለመስራት እንዲያስችለው የራሱ የሆነ የምርጫ ክትትል ዲጂታል ፕላትፎርም አዘጋጅቷል ማለት ነው። ከምርጫ ጋር በተያያዘ የሚነሱ ማናቸውን ጉዳዮች በየሰከንዱ ሪፖርት እየተደረጉ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲያገኙ ጥረት ይደረጋል ማለት ነው። ከዛ በተጨማሪም እንግዲህ ከብሔራዊ ምርጫ ቦርድ ጋር አንድ ላይ የመረጃ መቃየሪያ ፕላትፎርም ወይም ደግሞ ዋትስአፕ ላይ ያለን በዛም ነገር ሪል የሆኑ ዴታዎችን እየተቀያየርን ችግሮች ሲያጋጥሙ እንደዚሁ መፍትሄ ለመስጠት ጥረት እያደረግን እንገኛለን ማለት ነው። ይህ ሂደቱ እንግዲህ ከምርጫ በኋላ ይቀጥላል ማለት ነው። ከድህረ ምርጫ በኋላ እንደገና ያሉ ሁኔታዎችንም ክትትላችን ይቀጥላል ማለት ነው። በዚህ የምርጫ ጣቢያ ውስጥ እንግዲህ እንደተባለው በምልክታም ለማድረግ ሞክረናል። እንግዲህ ኮሚሽኑ እንዲህ አይነት የምርጫ ክትትሎችን በሚያደርግበት ጊዜ በተለይም ከሰብአዊ መብት አንጻር ሲደረግ የመከታተል ወይም ቼክሊስት አዘጋጅቷል ማለት ነው። ከእያንዳንዱ ጉዳዮች ላይ ከሚስጥራዊነት በመነሳት የታዛቢዎች ቦታቸው ላይ መገኘት፣ በአካባቢው ላይ የጸጥታ አካላት በሚፈለገው ርቀት ላይ አለመሆናቸው ማረጋገጥ የሚሉ በጣም ዝርዝር የሆኑ ጉዳዮች አሉ። እነዚያን ቼክሊስት ይዘን ነው እኛ እንግዲህ ምልክታ የምናደርገው ማለት ነው። እነዚህ ነገሮች ካየን በኋላ ከኛ በተጨማሪው ደግሞ የምርጫ አስተባባሪዎች፣ የምርጫ ጣቢያ ኃላፊዎችም የራሳቸው ምልክታና መረጃ ሊኖራቸው ስለሚችል እነሱን ለማነጋገር ሞክረናል። በዚህ ምርጫ ጣቢያ ውስጥ እስካሁን ያለው ሁኔታ ጥሩ ነው። ከመምረጥ ከሚጠበቅባቸው ከተመዘገቡ
መራጮች ውስጥ ወደ 1/3 አካባቢ ኦልሬዲ ምርጫውን አከናውነዋል ማለት ነው። በእኛ በኩል እዚህ አካባቢ ውስጥ ያለው ሁኔታ በጥሩ ሁኔታ እየሄደ እንዳለን የተገነዘብ ነው። አዎ የኛ ቡድን እንግዲህ ከዚህ በተጨማሪ ወደ ጎንደር እንሄዳለን። ጎንደር ላይ ሄደን እንደዚሁ የምናያቸው ጉዳዮች ይኖራሉ። ከዚህ በተጨማሪ ግን ቅድም እንዳልኩት መሬት ላይ የምርጫውን ሁኔታ የሰብአዊ መብት ሁኔታ የሚከታተሉ ባለሙያዎች በመላ ክልሉና በሌሎች አካባቢዎችም ተሰማርተው ይገኛሉ ማለት ነው። እኛ ተጨማሪ ድጋፍ ነው እንጂ የምናደርገው በእያንዳንዱ ጉዳዩ ላይ የሚከታተሉ ባለሙያዎች በየቦታዎች አሉን ማለት ነው።